ይቺ እናት በሆዷ ይዛ የነበረችው አካል ብቻ አይደለም መንፈስም ጭምር ነው። በዚህ ሂደት ውስጥ እያለች ግን ልጁ ሲወለድ ሰውነቷ ስፒሪቱንም አካሉንም ባንዴ ስለሚያወጣው የአካሏ ሆዷ ለማህፀኗ ላይ የነበረው ቦታ ብቻ ሳይሆን በሰውነቷ ውስጥ የነበረው የመንፈስ መስመርም ስፒሪቹዋል ላይን የሚባለው ክፍተት አለ፣ ባዶነት አለ ማለት ነው። ይህ ክፍተት በፍጥነት ካልተዘጋ ያ ሸይጣን ይገባና እቺን እናት ወደ ዲፕሬሽንም ወደ አንዛይቲ ሊከት ይችላል። መክተት ብቻ አይደለም፣ አንዳንዴ እናቶች ልጆቻቸውን የሚገሉበት ሁኔታ ሁላ ሊፈጠር ይችላል። አይንናስ ሳይሆን ይሄኛው የጅን አይን ነው ብለው የሚጠቅሱት ምክንያቱም ለመለየትም በጣም አስቸጋሪ ነው። ከሲህርና አይንናስ በሽታዎች ጋር በጣም ተቀራራቢ የሆነ ኢምፓክት ነው ያለው ሰው ላይ። በተንኮል አይን ቢመለከቱን እነሱ እኛ ላይ የሚያሳድሩት የአይን ጨረር ደረጃ በጣም ከባባድ የሚባሉ በተለይ እንደነ ኤፒሊፕሲ ካንሰርን ጨምሮ በሽታ ሊፈጥሩ ይችላሉ። እንዳቀፍኳት እዚህ ይለኛል። ከዛ በኋላ ግን ራሴን ያገኘሁት ድቅድቅ ያለ ጫካ ውስጥ ነው። እዛ ጫካ ውስጥ የፈረስ ስጋ ምናምን የጠነባ ጅብ ብቻ ጅራታማ የሆኑ ሰዎች ምናምን ነው ያሉት።